ሶስት ሰዎች ሶስት ስቅላቶችና አንዲት የሟቾችን አንገት በየተራ የነጠቀች አስፈሪ የታሪክ ገመድ። በኢትዮጵያ ዘመናዊ የታሪክ መዝገብ ውስጥ የታሪክ ፍርድ ምን ያክል አስደናቂ ምጸታዊና አስፈሪ ሊሆን እንደሚችል የሚያሳይ ከዚህ በላይ ሌላ ሁነቶች የሉም። የታሪክ አዙሪት የሚጀምረው በጎጃም በረሃዎች ውስጥ ሲሆን ማብቂያው ደግሞ አዲስ አበባ ተክለ ሃይማኖት አደባባይ ነው። በ1930 ዓ.ም በደብረ ወርቅ አውደ ውጊያ የታጠቁ የጣሊያን ሰራዊትን ሲመራ የነበረው ጨካኙ የጣሊያን የጦር መኮንን ኮሎኔል ሰርጂዮ ኮክኒ በጀግናው አርበኛ ደጃዝማች በላይ ዘለቀ እጅ ይማረካል። በላይ ዘለቀ ይህንን የጠላት አዛዥ በስሜት አልገደለውም። በጫካ ውስጥ ባቋቋመው ወታደራዊ ፍርድ ቤት አቅርቦ በንጹሃን ኢትዮጵያውያን ላይ በፈጸመው ግፍ ወንጀል የሞት ፍርድ ፈረደበት። የጣሊያኑ አዛዥ ኮሎኔል ሰርጂዮ ኮክኒ በበላይ ዘለቀ ትዕዛዝ በገመድ ተሰቀለ። በላይ ዘለቀ ጠላቱን በገመድ ሰቅሎ ሀገሩን ነጻ ወጣ። ነገር ግን የታሪክ አዙሪት በዚህ አላበቃችም። ሀገር ነጻ ወጣ። አጼ ኃይለ ሥላሴ ወደ ዙፋናቸው ከተመለሱ በኋላ በነጻነቱ አርበኛ በበላይ ዘለቀና በቤተ መንግስቱ መካከል ከባድ አለመግባባት ተፈጠረ። በመጨረሻም የጣሊያን አዛዦችን በስቅላት የቀጣው በላይ ዘለቀ ራሱ በገዛ ሀገሩ መንግስት የሞት ፍርድ ተበየነበት። ጥር 5 ቀን 1937 ዓ.ም በአዲስ አበባ ተክለ ሃይማኖት አደባባይ የበላይ ዘለቀ አንገት በተሸመቀቀ ገመድ ውስጥ ገባ። ዘመነ ካሴ የሚፈራውን ሞት በላይ ዘለቀ ሞተው። ነገር ግን ያንን የበላይ ዘለቀን የስቅላት ቅጣት በጥብቅ ወታደራዊ ዲሲፕሊን በቦታው ተገንተው ያስፈጸሙት ያ ገመድ አልቀረላቸውም። የንጉሠ ነገሥቱ ታማኝ ዘበኛ የነበሩት ወጣቱ መኮንን ሻምበል መንግስቱ ነዋይ ነበሩ። የጣሊያንን ኮሎኔል በገመድ ያሰቀለውን በላይ ዘለቀን ወጣቱ መኮንን መንግስቱ ነዋይ በተክለ ሃይማኖት አደባባይ በገመድ ሲሰቀል አስፈጸሙት። እዚህ ጋር ግን የታሪክ ገመድ አዙሪት አልተጠናቀቀችም። ይበልጥ አስፈሪውና ሶስተኛው ስቅላት ገና ከ16 ዓመታት በኋላ ይጠብቅ ነበር። የበላይ ዘለቀን ስቅላት ያስፈጸሙት ያ ታማኝ መኮንን በሂደት ማዕረጋቸው እያደገ ሄዶ የክቡር ዘበኛ የጦር አዛዥ ብርጋዴር ጀነራል ለመሆን ቻሉ። ነገር ግን በ1953 ዓ.ም በወቅቱ የነበረውን ስርዓት ለመገልበጥ ራሳቸው ጀነራል መንግስቱ ነዋይ በንጉሱ ላይ ታሪካዊ መፈንቅለ መንግስት አወጁ። የመፈንቅለ መንግስቱ ሙከራ ከሸፈ። ጀነራል መንግስቱ ነዋይም ተማርከው በስቅላት እንዲቀጡ ፍርድ ተበየነባቸው። መጋቢት 21 ቀን 1953 ዓ.ም ሶስተኛውና የመጨረሻው የገመድ ፍርድ በዚያ ታምረኛ አደባባይ ተፈጸመ። ጀነራል መንግስቱ ነዋይ ወደ መስቀያ እንጨቱ ተመሩ። ከ16 ዓመታት በፊት የጀግናውን የበላይ ዘለቀን አንገት በገመድ ያስገቡትና የስቅላት ሂደቱን በበላይነት ባስፈጸሙበት በዚያው በተክለ ሃይማኖት አደባባይ በዚያው የመስቀያ እንጨት ላይ ጀነራሉ ስቅላታቸው ተፈጸመ። ልብ በሉ፣ በላይ ዘለቀ የጣሊያኑን ኮሎኔል በገመድ ሰቀለ። መኮንኑ መንግስቱ ነዋይ ደግሞ በላይ ዘለቀን በገመድ አሰቀለ። በመጨረሻም ያቹ ገመድና ያቹ አደባባይ ራሳቸውን መኮንኑን መንግስቱ ነዋይን በስቅላት በላቻቸው። ይህ የሶስት ሰዎች የሶስት ስቅላቶችና የአንዲት አስፈሪ የታሪክ ገመድ መራራ ዙሪት ነው። ዛሬ የምንቋጥረው ገመድ ነገ በራሳችን አንገት ላይ ሊዞር እንደሚችል የሚያሳየውን ይህን የማይታመን እውነተኛ ታሪክ እናስቃኛችኋለን። ውድ የበራፍ ቲቪ ቤተሰቦች ሆይ ዘመነ ካሴ የሚፈራው የበላይ ዘለቀ መጨረሻ ምንድን ነው ለሚለው መሰረታዊ ጥያቄ ይህ ዘገባ መልስ አለው። ጊዜ የራሱ የሆነ የማይታይ ነገር ግን ከባድ ሚዛን አለው። በሰው ልጅ ህይወት ውስጥ ዛሬ የምንቋጥረው ገመድ ነገ በራሳችን አንገት ላይ ሊዞር እንደሚችል የሚያሳይ የታሪክ አጋጣሚዎችም እጅግ ጥቂት አይደሉም። በኢትዮጵያ ዘመናዊ ታሪክ መዝገብ ውስጥ ደግሞ ሁለት ታላላቅ ሰዎችን በታሪክ ገመድ ያያያዘውና በተመሳሳይ ስፍራ በተመሳሳይ የመስቀያ እንጨት ላይ ህይወታቸውን ያበቃው ክስተት ምናልባትም ከመቼውም ጊዜ በላይ ልብ የሚሰብሩና ጥልቅ ምጸት የተሞላባቸው ናቸው። ይህ የሁለት ወንዶች ታሪክ ብቻ አይደለም። የቆራጥነት፣ የህሊና ሙግት፣ የስልጣን የመክዳትና በመጨረሻም የዚያቸው አሰቃቂ አንገትን በገመድ የማስገባት የታሪክ አዙሪት ነው። አንዱ በጎጃም በረሃዎችና ተራሮች ውስጥ የፋሽስት ጣሊያንን ጦር ማስጨነቅ ብቻ ስሙ ብቻ የጠላትን ልብ ያንቀጠቀጠው የህዝብ አርበኛ አባ ኮስትር ደጃዝማች በላይ ዘለቀ ነው። ሌላው ደግሞ የንጉሠ ነገሥቱ ታማኝ ዘበኛ የንጉሠ ትእዛዝ ለመፈጸም ከምንም በላይ የሚተጋ በኋላ ላይ ግን የሀገሩን ኋላ ቀርነት ተመልክቶ ስርዓቱን ለመገልበጥ አብዮት የጠነሰሰው ብርጋዴር ጀነራል መንግስቱ ነዋይ ነው። ታሪክ ወደ ኋላ ተመልሶ ሲተረክ የሰው ልጅ ዕጣ ፈንታ ምን ያክል አስፈሪና ያልተጠበቀ እንደሆነ መዝግቦት አልፏል። በ1937 ዓ.ም በአዲስ አበባ ተክለ ሃይማኖት አደባባይ አየር ላይ ይወዛወዝ የነበረው ገመድ ከ16 ዓመታት በኋላ በዚያው አደባባይ በዚያው ስፍራ ሌላ አብዮተኛ አንገቱን እንደሚፈልግ በወቅቱ ያወቀ ማንም አልነበረም። ይህ ታሪክ የሚጀምረው ከጣሊያን ወረራ
ዘመን አስቀድሞ ነው። በ1928 ዓመተ ምህረት ፋሺስት ጣሊያን ኢትዮጵያን በግፍ ሲወር በመላው ሀገሪቱ ያሉ አርበኞች ወደ ጫካ ገቡ። በጎጃም ምድር ደግሞ ወጣቱ በላይ ዘለቀ አባቱን በጣሊያን ግፍ ካጣ በኋላ ቂሙንና የሀገር ፍቅሩን ይዞ ወደ ጫካ ቀና። በላይ ዘለቀ ተራ ውጊያ አዋቂ አርበኛ ብቻ አልነበርም። የጦር ስልቱ፣ የቆራጥነቱ ጥግ እና ለተከታተሉት አርበኞች የነበረው ፍቅርና አባታዊ አለኝታ ልዩ ነበረ። በየካቲትና በሰኔ ወራት በነበሩት ከበድ ያሉ ውጊያዎች የጣሊያንን ዘመናዊ ጦር በትንሽ መሳሪያና በታላቅ የሀገር ፍቅር እየመከታ አስጨነቃቸው። ጠላትም አባ ኮስትር የሚል ስም ሰጠው። ምክንያቱም እሱ ያለበት ጦር ሜዳ የሞትና የፍርሃት አየር ይነፍስበት ነበርና። በላይ ዘለቀ በጎጃም ምድር የነጻነት ምልክት ሆነ። የራሱን አስተዳደር ዘረጋ፣ ፍርድ ሰጠ፣ ህዝቡን አስተዳደረ። የጣሊያንን ምሽጎች አንድ በአንድ እየደረመሰ ነጻ ቀጠናዎችን ፈጠረ። በወረራው 5 ዓመታት ውስጥ በላይ ዘለቀ ለአንድም ቀን ቢሆን ለጠላት አልተንበረከክም። የጣሊያን ጀነራሎችና መኮንኖች በበላይ ዘለቀ እጅ እየተማረኩ በወታደራዊ ፍርድ ቤት ቅጣት ይበየንባቸው ነበር። ውድ የዚህ ዝግጅት ቤተሰቦች ይህን ታሪክ በመረጃና በተጨበጠ ማስረጃ እንቃኙ። አንድ የጫካ አርበኛ ዓለምን ባንቀጠቀጠው የፋሺስት ጣሊያን ጦር ላይ የራሱን ወታደራዊ ፍርድ ቤት ቢዘረጋ የሚታመን አይደለም። አዎ፣ በፋሺስት ጣሊያን ወረራ ወቅት በጎጃም በረሃዎች ውስጥ የጣሊያን ጀነራሎችና መኮንኖች በካቴና ተጠፍረው ይቀርቡ የነበረው በሮም ፍርድ ቤት አልነበርም፣ በጀግናው ደጃዝማች በላይ ዘለቀ ወታደራዊ ችሎት ፊት እንጂ። በንጹሐን ኢትዮጵያውያን ላይ መርዝ ጋዝ የረጩ መንደሮችን ያቃጠሉ የጣሊያን አዛዦች በበላይ ዘለቀ እጅ እየተማረኩ በስቅላት እንዲቀጡ ብይን ይሰጥባቸው ነበር። ይህ የፋሺስት ጣሊያን መኮንኖችን ያንቀጠቀጠው የአባ ኮስትር የጫካ ችሎትና የኮሎኔል ሰርጂዮ ኮኪኒ አስደናቂ የውድቀት ታሪክ ነው። ደጃዝማች በላይ ዘለቀ ወይም በቅጽል ስሙ አባ ኮስትር ለጣሊያኖች ቀሊል ሽምቅ ተዋጊ ብቻ አልነበረም። በብቸና በደብረ ወርቅና በአባይ በረሃዎች ውስጥ የራሱን ነጻ ቀጠና የገነባ ለተዋጊዎቹ ፊት አውራሪ ቀኝ አዝማችና ደጃዝማች እያለ ማዕረግ የሚሰጥ የራሱ አስተዳደርና ሕግ ያለው ንጉሥ መሰል አርበኛ ነበር። የበላይ ዘለቀን ልዩ የሚያደርገው ሌላው ነገር የፍትህ ስርዓቱ ነው። በላይ ዘለቀ የተማረኩ የጠላት ወታደሮችን በስሜት አይገድልም። ይልቁንም በቋሚነት ያቋቋመው ወታደራዊ ፍርድ ቤት ወይም ችሎት ነበረው። በዚህ ችሎት አርበኞችና የአገር ሽማግሎች በዳኝነት ይቀመጣሉ። በኢትዮጵያውያን ላይ የጦር ወንጀል የሚፈጸሙ የጣሊያን መኮንኖች፣ ጀነራሎች እንዲሁም ሀገራቸውን የሸጡ ባንዳዎች ወደዚህ ችሎት ይቀርባሉ። መረጃና ማስረጃ ተሰብስቦባቸውም የሞት ፍርድ ይበየንባቸዋል። ቀኑ ነሐሴ 1 ቀን 1930 ዓመተ ምህረት ነው። ቦታው ደብረ ወርቅ ጎጃም ነው። የጣሊያን 7ኛ ኮሎኔል ብርጌድ በከፍተኛ የታጠቀ ጦር ደብረ ወርቅ ላይ ሰፍሯል። የዚሁ ጦር አዛዥ የነበረው ደግሞ ጨካኙና ዝነኛው የጣሊያን የጦር መኮንን ኮሎኔል ሰርጂዮ ኮኪኒ ነበር። ኮኪኒና አብረውት የነበሩ 6 ከፍተኛ የጣሊያን መኮንኖች አርበኞችን ጨርሰናል ብለው በሙሉ እምነት ላይ ነበሩ። በላይ ዘለቀ ሌሊቱን በሙሉ የጠላትን ሰፈር በድብቅ አድፋሽ ጦር ከቦት አደረ። ፀሐይ ስትወጣ የበላይ ዘለቀ አባ ኮስትር ጦር እንደ ጎርፍ ተመመባቸው። ውጊያው እጅግ ጨካኝና አጭር ግን ውጤታማ ነበር። በሰዓታት ልዩነት ውስጥ የኮሎኔል ኮክኒ ጦር ሙሉ ለሙሉ ተደመሰሰ። ኮሎኔል ሴርጂዮ ኮክኒና ባልደረቦቹ የጣሊያን መኮንኖች በበላይ ዘለቀ ጀግኖች እጅ ወደቁ። ትጥቃቸው ተፈታ፣ እጆቻቸው ወደ ኋላ ተጠረፉ። የተማረኩት የጣሊያን መኮንኖች ወደ በላይ ዘለቀ የጦር ችሎት ተወሰዱ። የችሎቱ ዳኞች የቀረቡትን የጣሊያን መኮንኖችና ባንዳዎች የፈጸሙትን ወንጀል ዘረዘሩለት። በንጹሐን ገበሮች ላይ ቦምብ መጣላቸውን፣ አብያተ ክርስቲያናትን ማቃጠላቸውንና ጨካኝ እርምጃ መውሰዳቸው ተረጋገጠ። የጣሊያን መኮንኖቹ በድንጋጤ ይንቀጠቀጡ ነበር። በላይ ዘለቀ ወንበሩ ላይ ተቀምጦ ፍርዱን እንዳዳመጠ ፍርዱ ግልጽ ነበር። በስቅላት እንዲቀጡ ታዘዘ። በዚህም መልኩ በርካታ የጣሊያን አዛዦችና ሀገራቸውን የሸጡ ባንዳዎች በበላይ ዘለቀ የጫካ ፍርድ ቤት የሞት ፍርድ ተበይኖባቸው ለስቅላት ተዳረጉ። ጣሊያኖች በላይ ዘለቀን በገንዘብና በስልጣን ለማታለል ሲሉ መልእክተኞችንና አስተርጓሚዎችን ላኩበት። በላይ ዘለቀ ግን መልእክተኞቹን በወታደራዊ ችሎት አስቀርቦ ፍርድ ካሰጠባቸው በኋላ ለጣሊያን ከፍተኛ አዛዦች አንድ አጭርና መራራ ደብዳቤ ጻፈላቸው። ደብዳቤውም እንዲህ ይነበባል። ይድረስ ለኢጣሊያ መንግስት የላክልኝ የእርቅ መልእክተኞችን በአክብሮት ተቀብዬ ቦታ ሰጥቻቸዋለሁ። ለአንተ ግን አስተርጓሚ ብለህ የላከውን ሌላ ቦታ ስትልክ እንዳይቸግርህ ልኬልሃለሁ። ከአንተ ጋር በእርቅ ስም አልደራደርም። ጎጃምን በእንደራሴነት ልስጥህ ለምትለው አንተ የሰው ሀገር ሰው ከምትሰጠኝ እኔው ሀገሬን በስሬ አድርጌ አስተዳድረዋለሁ። ይህ ደብዳቤ በሮም የሚገኙትን የፋሺስት አዛዦች እግረ መንገዳቸውን ያስበረገገ ትልቅ የውርደት መግለጫ ሆነ። ደጃዝማች በላይ ዘለቀ አባ ኮስትር ጠላቱን በጦር ሜዳ ብቻ ሳይሆን በሕግና በፍትህ ያስጨነቀ
የኢትዮጵያን ነጻነትና ክብር በደም አጥንቱ ያስጠበቀ ታላቅ አርበኛ ነበር። በዚህ መልኩ አባ ኮስትር በሌ የህዝቡ ተስፋ የጀግንነት ማማ ሆኖ ወጣ። በ1933 ዓመተ ምህረት ሀገር ነጻ ወጣች። አፄ ኃይለ ሥላሴ ከስደት ተመልሰው ወደ ዙፋናቸው ወጡ። የነጻነት አየር በመላው ሀገሪቷ ሲነፍስ በጫካ የቆዩት አርበኞችና በስደት የነበሩት መኮንኖች አዲስ አበባ ላይ መሰባሰብ ጀመሩ። እዚህ ጋር ነው የታሪኩ መራር ምዕራፍ የሚጀምረው። በጫካ ደማቸውን ያፈሰሱት አርበኞችና በስደት የቆዩት ባለስልጣናት መካከል የስልጣንና የክብር ሽሚያ ተጀመረ። በላይ ዘለቀ ለሀገሩ የከፈለውን ትልቅ መስዋዕትነት የሚያውቁ ሰዎች ትልቅ የሹመትና የአስተዳደር ቦታ ይደርሰዋል ብለው ጠብቀው ነበር። ነገር ግን ማዕከላዊ መንግስት የበላይ ዘለቀን ገደብ የለሽ ተጽዕኖና በህዝቡ ዘንድ ያለውን ተወዳጅነት እንደ ስጋት ተመለከተው። በጎጃም ሙሉ ግዛት ላይ ከማሾም ይልቅ የቢቸና አውራጃ ገዢ አድርጎ ሾመው። ይህ ውሳኔ ለበላይ ዘለቀ ትልቅ ውርደትና ንቀት ሆኖ ተሰማው። በ5 ዓመት ውጊያ ደሜን ያፈሰስኩት ለቢቸና ብቻ ሳይሆን ለሙሉ ኢትዮጵያ ነው በማለት ቁጣውን ገለጸም። በቤተ መንግስቱ ዙሪያ የነበሩ ምቀኞችና ባለስልጣናት በንጉሱና በበላይ ዘለቀ መካከል ያለውን ልዩነት እያሰፉት ሄዱ። በላይ ዘለቀ ለንጉሱ ትእዛዝ አልገዛም አለ። በጎጃም ምድር ተቃውሞን አጠናከረ። በመጨረሻም ከመንግስት ጦር ጋር ግጭት ውስጥ ገባ። ከተወሰነ ውጊያ በኋላ በላይ ዘለቀ ተጨማሪ የደም መፍሰስ እንዳይኖር በማሰብ እጁን ሰጠ። ወደ አዲስ አበባ መጥቶ በቁጥጥር ስር ዋለ። በአዲስ አበባ በእስር ላይ በነበረበት ወቅትም ቢሆን ያ የነጻነት መንፈሱ አልገዛ ባይነቱ አልተረታም። በ1937 ዓመተ ምህረት ከጥቂት ጓዶቹ ጋር በመሆን ከእስር ቤት ለማምለጥ ሙከራ አደረገ። ነገር ግን ሙከራው ሳይሳካ ቀረና ድጋሜ ተያዘ። ይህ አጋጣሚ ለቤተ መንግስቱ ባለስልጣናት ትልቅ ምክንያት ሆነላቸው። የንጉሠ ነገሥቱን ልዩ ፍርድ ቤት በፍጥነት ተሰበሰበ። ውሳኔውም አንድ ብቻ ነበር፣ የሞት ፍርድ፣ ለዚያውም በስቅላት። ጥር 5 ቀን 1937 ዓመተ ምህረት አዲስ አበባ በከባድ ጭጋግና ቅዝቃዜ ተሸፋፍላለች። የተክለ ሃይማኖት አደባባይ በማለዳ በሺዎች በሚቆጠሩ ሰዎች ተሞልቷል። ህዝቡ ድንጋጤና ሐዘን በተቀላቀለበት ሁኔታ እየተነፈሰ ነው። በፋሽስት ጣሊያን ላይ 5 ዓመት ሙሉ እንዳንበሳ እየፎከረ ሀገሩን ነጻ ለማውጣት ደሙን ያፈሰሰው አባ ኮስትር ደጃዝማች በላይ ዘለቀ ዛሬ በገዛ ሀገሩ በገዛ ወገኖቹ እጅ ሊሰቀል ወደ መስቀያ እንጨቱ እየተመራ ነው። ሕይወቱ ልታልፍ ሴኮንዶች ብቻ ቀርተዋል። በዚህ አስፈሪና ልብ በሚሰብሩ ሰዓታት የንጉሱን ትእዛዝ ለማስፈጸም የፍርዱን ሂደት በጥብቅ ወታደራዊ ዲሲፕሊን እንዲከታተሉና እንዲያስፈጽሙ ከተመደቡት ወጣት የጦር መኮንኖች መካከል አንዱ ወጣት ደረቱን የሰጠ የግርማዊነታቸው ታማኝ አገልጋይ የነበሩት መኮንን ነበሩ። ሻምበል መንግስቱ ነዋይ። በላይ ዘለቀ ወደ መስቀያ እንጨቱ ሲቀርብ አንገቱን አልደፋም። አይኖቹ አሁንም ያንኑ የጎጃም ተራሮች ግርማ ያንጸባረቁ ነበሩ። ገመዱ በአንገቱ ላይ ሲገባ አባ ኮስትር የመጨረሻዋን የትንፋሽ አየር ሳባት። የዚያ ታላቅ አርበኛ አካል አየር ላይ ሲወዛወዝ በተክለ ሃይማኖት አደባባይ የተሰበሰበው ህዝብ በከባድ ህመምና በሲቃ ተዋጠ። የዚህ ህዝብ የግዞት ተስፋ ጃንሆይ አልነበሩም። ጀነራል መንግስቱ ነዋይም አልነበሩም። ሌሎች የመንግስት መሳፍንትና መኮንኖችም አልነበሩም። የዚህ ህዝብ የግዞት የነጻነት ተስፋ በላይ ዘለቀ ነበር። እሱም ፊት ለፊታቸው ተሰቀለ። ህመሙ በእርግጥ ከባድ ነው። ወጣት ወታደራዊ መኮንን መንግስቱ ነዋይ ግን በጸጥታ ወታደራዊ ግዴታቸውን እየተወጡ ናቸው። የህጉን ማስፈጸም በግንባር ቀደምትነት ይከታተሉ ነበር። በዚያች ቀን የደጃዝማች በላይ ዘለቀ ህይወት በገመድ ታንቆ ተቀጨ። መንግስቱ ነዋይም የቤተ መንግስቱን ትእዛዝ በብቃት በመፈጸማቸው የንጉሱን አመኔታ አጠናከሩ። ማረጋቸውም ማደጉን ቀጠለም። ነገር ግን ታሪክ የራሱ የሆነ ሚስጥራዊ አካሄድ አላት። የጊዜ ሰሌዳው መሽከርከሩን አላቆመም። ዓመታት እንደ ዘበት፣ ሰውነት እንደ ዋዛ እየነጎዱ ንጉሱም እያረጁ መጡ። ወጣቱ መኮንን መንግስቱ ነዋይ በደረጃ እያደጉ በክብረት ላይ ክብረት እየጨመሩ ሄዱ። በመጨረሻም የንጉሠ ነገሥቱ ልዩ ጥበቃ ሆነው የክቡር ዘበኛ ጦር አዛዥ በመሆን እስከ ብርጋዴር ጀነራልነት ማዕረግ ደረሱ። ጀነራል መንግስቱ ነዋይ በቤተ መንግስቱ ውስጥ ከፍተኛ ቦታ ግርማና አመኔታ የነበራቸው ሰው ነበሩ። ነገር ግን በስልጣንና በማዕረግ ጫፍ ላይ ቢደርሱም በሀገሪቷ ውስጥ ያለው ፍትህ ማጣት፣ የህዝቡ እንግልት፣ የገበሬው ጭቆናና የኢትዮጵያ ወደ ኋላ መቅረት ህሊናቸውን ይረብሸው ጀመር። በተለይም ከወንድማቸው ከግርማሜ ነዋይ ጋር በሚያደርጉት ጥልቅ ውይይት ሀገሪቷ በዚያው መቀጠል እንደሌለባት አመኑ። ግርማሜ ነዋይ በውጭ ሀገር የተማረ የዘመናዊ አስተሳሰብ ባለቤት፣ የለውጥ ፍላጎት የነበረው ወጣት ነበር። መንግስቱ ነዋይ የታማኝነታቸው ለንጉሱ ብቻ ሳይሆን ለሀገራቸውና ለህዝባቸው መሆን እንዳለበት ተገነዘቡ። በ1937 ዓመተ ምህረት የበላይ ዘለቀን ስቅላት ያስፈጸመው ያ ታማኝ መኮንን አሁን በ1953 ዓመተ ምህረት ራሱ በንጉሱ ላይ አብዮት የሚያነሳ አመፀኛ ሆነ። ታኅሳስ 5 ቀን 1953 ዓመተ ምህረት ንጉሠ ነገሥት አፄ ኃይለ ሥላሴ ወደ ደቡብ አሜሪካ ሀገር ብራዚል ለጉብኝት በሄዱበት አጋጣሚ ጀነራል መንግስቱ ነዋይና ወንድማቸው ግርማሜ ነዋይ መፈንቅለ መንግስት አወጁ።
አልጋውራሽ አስፋወሰንን በሬዲዮ እንዲናገር በማድረግ አዲስ መንግስት መመስረቱንና ሀገሪቱም ወደ ዘመናዊነትና የፍትህ ስርዓት መሸጋገሯን አስታወቁ። ነገር ግን የመፈንቅለ መንግስቱ ሙከራ አልሰመረም። የጦር ኃይሎች፣ አየር ኃይልና ኦርቶዶክስ ቤተክርስቲያን ከንጉሱ ጎን ቆሙ። በአዲስ አበባ ጎዳናዎች ላይ በክቡር ዘበኛና በጦር ኃይሎች መካከል ከባድ ደም አፋሳሽ ውጊያዎች ተካሄዱ። በመጨረሻም አብዮቱ ተደመሰሰ። በመጨረሻዎቹ ሰዓታት በገነተ ልዑል ቤተ መንግስት ውስጥ የታሰሩ በርካታ የሚኒስትሮችና የጦር አዛዦች ከተገደሉ በኋላ መንግስቱና ግርማሜ ነዋይ ከአዲስ አበባ በመውጣት ወደ ሞጆ አቅጣጫ አመለጡ። በሁለቱ ወንድማማቾች ላይ የተደረገው አደን እንደቀጠለ ነው። በሞጆ አቅጣጫ በመንግስቱ ጦር በተከበቡ ጊዜ ግርማሜ ነዋይ ከመያዝ ይልቅ ራሱን ተኩሶ ገደለ። ጀነራል መንግስቱ ነዋይ ግን በጽኑ ቆስለው በደም ተጨማልቀው በህይወት ተማረኩ። ጀነራል መንግስቱ ነዋይ ወደ አዲስ አበባ ተመልሰው ለፍርድ ቀረቡ። በችሎቱ ላይ የነበራቸው ጽናትና ድፍረት የብዙዎችን ቀልብ ሳበ። ሞት እንደተፈረደባቸው እያወቁ እንኳን አንዳች ፍርሃት አልታየባቸውም፣ አልተንቀጠቀጡም። ይግባኝ አልጠይቅም፣ ያደረኩትን ሁሉ ያደረኩት ለሀገሬና ለህዝቤ ብዬ ነው። እኛ የተከተልነው ዘር ስር ሰዶ ያብባል። ነገ የኢትዮጵያ ወጣቶች ያሳብቡታል፣ ያሳድጉታል፣ ፍሬውንም ያበሏቸዋል በማለት በቆራጥነት ተናገሩ። ፍርድ ቤቱም የሞት ፍርድ በስቅላት ወሰነባቸው። መጋቢት 21 ቀን 1953 ዓ.ም ከ16 ዓመታት በኋላ ታሪክ ራሷን ደገመች። ቦታው ያው የተክለ ሃይማኖት አደባባይ ነው። ያው ከ16 ዓመታት በፊት በጥር 5 ቀን 1937 ዓመተ ምህረት የጀግናው አባ ኮስትር ደጃዝማች በላይ ዘለቀ አንገት የተሰቀለበት ስፍራ። ዛሬ ደግሞ የዚያኑ የበላይ ዘለቀን ስቅላት በበላይነት ሲያስፈጽሙ የነበሩት ብርጋዴር ጀነራል መንግስቱ ነዋይ ወደ ገመዱ ማነቆ እያመሩ ናቸው። ቀኑ ቀዝቃዛ ነበር። የተክለ ሃይማኖት አደባባይ እንደገና በሰው ማዕበል ተሞልቷል። ህዝቡ በጸጥታና በድንጋጤ ይከታተላል። ጀነራል መንግስቱ ነዋይ ወደ መስቀያ እንጨቱ ሲወጡ አንዳችም የፍርሃት ምልክት አልታየባቸውም። የደንብ ልብሳቸውን እንደለበሱ ኩሩና ደፋር ሆነው ወደ ገመዱ ተጠጉ። ገመዱ በአንገታቸው ላይ ገባ። የህይወት እስትንፋሳቸው አልፎ አካላቸው አየር ላይ ሲወዛወዝ ታሪክ የማይታየውንና አስፈሪውን ፍርዷን ሰጠች። በላይ ዘለቀን ለማስተቀል ገመድ ያዘጋጁትና ያስፈጸሙት ሰው ራሳቸው በዚያቸው አደባባይና በዚያቸው ገመድ ህይወታቸውን አጡ። የታሪክ ፍርድ እንዲህ ያለ ነው። ዛሬ የምንቋጥረው ገመድ ነገ በራሳችን አንገት ላይ ሊዞር እንደሚችል የሚያሳስብ ነው። ሁለቱም ወንዶች በየራሳቸው መንገድ ለሀገራቸው ተቆርቁረዋል። ሁለቱም ከንጉሠ ነገሥቱ ስርዓት ጋር ተጋጭተዋል። ሁለቱም በዚያቸው አደባባይ በዚያቸው አስፈሪ የገመድ ማነቆ ህይወታቸውን አጥተዋል። ደጃዝማች በላይ ዘለቀ ለሀገሩ ነጻነት ታግሎ በዚያቸው ገመድ አለፈ። ብርጋዴር ጀነራል መንግስቱ ነዋይም ለሀገሩ ለውጥና እድገት ታግሎ በዚያቸው ገመድ አለፈ። ታሪክም ሁለቱንም የታሪክ ገመድ ባቆራኛቸው እውነተኛና ልብ የሚሰብሩ አጋጣሚዎች ዘላለም ስታስታውሳቸው ትኖራለች። የጎጃሙ አርበኛ በላይ ዘለቀ ገድል በዚያ ቢጠናቀቅም ጎጃምና ጎጃሜ ዛሬም ትግል አላቆሙም። የበላይ ዘለቀ ቀዬ ተወላጁ ዘመነ ካሴ ዛሬም እየታገለ ነው። ዘመነ ካሴ የበላይ ዘለቀን ሞት እንደሚፈራው ይነገራል። ራሱም ሲናገረው ተደምጧል። በላይን ሰቅሎ ልጁን የሻሽ ወርቅን አርቄ ሻጭ ያደረገ ስርዓት እንደነበር መናገሯ ይረሴ ነው። ዘመነ ካሴ የማን አጥናፉ አባተ ነው በማለትም የዚያን ዘመን የጎጃም አርበኛና አብዮተኞችን አሳዛኝ ፍጻሜ መኮነኗ ይረሴ ነው። የእኛን በዚያ በቃን። የእናንተን ጻፉልን። ሰናይ ጊዜ የተመኘን በዚሁ እንሰናበታለን።